ጤና ጣቢያ ሄድኩኝ ከዛ በቃ ሰው አራስም አልመሰልኩትም ተነስቶ እንኳን ቁጭ በያለኝ ሰው የለም ልጄን ይዤ ቆምኩኝ ከዛ በጣም መቆም ሲያቅታኝ ደረጃ ላይ ነው የተቀመጥኩት ከወለደች የ4 ቀን አራስ 4 ቀን ነው ከዛ ልጄን አስከተብኩኝ ወደ ቤት ሲመጣ እስቲሹ ተፈቷል ልጄን አስከትቤ ወደ ቤት መጣሁ ከዛ ደም በጣም ማፍሰስ ጀመረ ለምን መጀመሪያም 4 ቀን ነው እስቲሹም በደንብ አልተሰፋም የሆነ ደም ስሪም ነገር ቆርጣለች ይሁን በቃ ዳይፐር ማረግ ጀመርኩኝ ከዛ ሄጄ ጎንበስ ማለት አልችልም በቃ የሆነ ለቁስሉ ማድረቂያ ከኔን እንኳን አልተሰጠኝም ከዛ ሄድኩኝና ጎረቤቴን በእናትሽ ጉዶኛል አልኳት እንዴት ነው የሆነ ነገር እኮ ቆርጣ የሰፋችው ነገር አልተሰፋምና በጣም ደም እየፈሰሰኝ ነው እያዞረኝ ነው እና ክትባት ልጄን አስከትቤ ነው የመጣሁት ምናምን ብላ ልጅ አስከትበሽ መጣሽ ብቻሽ ነው በግርሽ ሄደሽ ምን ነው እድሜ ልኳን ባትከተብ አይ ዶክተሮች አስፈራሩኝ የሆነ ነገር ትሆናለች ብሎ ይሄን ሁሉ መስዋዕት የተሰወውላት ልጄ ደግሞ የሆነ ነገር ብትሆንብኝ ብዬ ነው ምናምን ነገር አልኳት ማለት ከተደወለችለት አይነሳም ደወለችለት ከዛ ሶስተኛ ነው አራተኛ ጊዜ ሲደወለት አንስቶ ምንድነው ምናምን አለ አይ እንደዚህ ያመማ ስለሆነ ናና ሐኪም ቤት ወሰዳት አለች 11 ሰዓት ደርሷል ሺሻ ቤት የሚሄድበት ሰዓት ደርሷል እኔ ጋር አልመጣም ቀጥታ ሺሻ ቤት ሄደ እኔ አዳሩ ሙሉ እንግዲህ ደም በጨርቅ እየተፈኩኝ ደሙን ለማስታገስ ደም የሚያቆም ነገር እንትን እያልኩኝ አደርኩኝ ማታ 5 ሰዓት መጣ ጧት ባጃጅ ጥራና በቃ ይዘኸኝ ትሄዳለህ አልኩት ምንም አላለም ያው ሰምቷል ብዬ እኔም ዝም አልኩኝ ወጣ ወደ ስራ ሄዶ ጸጥ አለ 7 ሰዓት ሆነ 8 ሰዓት ሆነ 9 ሰዓት ሆነ ከዛ አሁንም ደውይለት እንደዚህ እኮ እስካሁን አልወሰደኝም ምናምን ነገር አልኳት አንቺ ጤና ጣቢያ የመንግስት ነው ትላንት ሄደሻል ዛሬ አትሄጂም እንዴ ከዛ እኔ የወለድኩበት ጤና ጣቢያ ደግሞ ትንሽ ራቅ ይላልና ካለውበት አካባቢ በእግሬ መሄድ አልችልም ብርም ደግሞ የለኝም ከዛ በቃ ደወለችለትና አላህን ፍራ አንተ ሙስሊም ነህ አይደለ አላህን ፍራ እውነት አለ ካለ ግፍ ነው እንደዚህ አይሰራም እንደዚህ አይደረግም አለችው ከዛ ባጃጅ ይዞ አልመጣም ባጃጅ ላከልኝ ባጃጅ መጥቶ ከቤት ውስጥ ወሰደኝ እሱ ሲመጣ ደክሜያለሁ ባጃጁ ሲመጣ ማለት ነው ከዛ ባጃጁን እዛው አቆመና ሰፈር ላይ ሄዶ ከምግብ ቤት በየአይነት ይዞልኝ መጣ ምግብ በለው ምሪንዳ ሰጠኝ አላህ ይስጠው ምሪንዳ ጠጣውኝና ትንሽ ደም ይመለስ አለብኝ ምሪንዳውን ያዘልኝ ባጃጅ ውስጥ አስገባን ሄድን ባጃጅ ውስጥ እንደገባን እኔ ባለፈ ጤና ጣቢያ አልሄድም ለምን ልጅቷ ህይወቴም ላይ የሆነ ነገር ለታረግብኝ ትችላለች ራሷ ከሆነች ነርሷ በጣም ብዙ ነገር አይቻለሁ እኔ በጣም ብዙ ነገር አድርጋኛለች አልሄድም እዛ ጤና ጣቢያ ሌላ ቦታ ወይ የግል ይወሰደኝና እስቲሹን እንዳድስ ማደንዘጃ ወቅቱ ያለ ማደንዘጃ ነው ደግሞ እስቲሽ የሚሰፋው በዚህ አጋጣሚ ማደንዘጃ ሰጣችሁ ቢሰፉ አሪፍ ነው ለሴቶችን ከውጭ አይደለም እንገዛው ምንም ግሉኮስም ጓንትም ሁሉንም ከውጭ ስለምንገዛ ማደንዘጃውንም ጨምራችሁ ገዝታችሁ እኛ ያው የሚሰፋ ነገር ከሌለን ሌላ የሌላቸው ሰዎች ይሰፉበታልና በዚህ አጋጣሚ ይሄን ብታደርጉልኝ እላለሁ ወደ ታሪክ ሄድ ቀጥታ ከዛ አልሄድም አልኩት ከዛ የኔን ገንዘብ እኮ ለመጨረስ ነው አሁን አማት መሰላችሁ እዚህ ጋር ያለች አውቃኩ ነው ብሬን እንዳወጣ ፈልጋ ነው ሴቶቹን ያዝናና ብሩን ጨረሰ ብላ እሷ ደግሞ የምታወጣበት ነገር ስታጣ በዚህ መንገድ ብሬን ልታወጣ ነው ይልና ፊቴን በጥፊ አንስቶ ጨምቧ ሲያረጋኝ ልጅ እንደዚህ ይያለው ህፃን ልጅ ደም ሳምንት ነው እንግዲህ ለምን 6 ቀን ነው ደሜ በቃ ልጅቷ ላይ ነው የፈሰሰው ህፃኗ ልጅ ላይ ማለት ነው አሁን እሷ ልጅ 5 አመቷ ነው ወደ 6 አመት እየሄደች ነው ደም በደም ሆነች ልጄም እኔም ደም በደም ሆንኩኝ በቃ ፊቴ እንደዚህ አፍንጫዬ አይኔ እንደዚህ ያበጠ ወዳውኑ በሱ ጥፊ ቀጥታ ባለባጃጁ ጎትቶ አስወረደውና ወደ ጤና ጣቢያ ሄድን ወደ ጤና ጣቢያ ስንሄድ ዶክተሩ ሌላ ሰው ነበር እሷ አልነበረችም ልጅቷ በቃ አዘኑልኝ በጣም መጀመሪያ በጨው አጥብሽ ነው ምናምን ብሎ ተቆጡኝ ያው እንደማንኛውም ሐኪም አይ አይደለም ምናምን ብዬ ማውራት አቃተኝ በቃ ፊትሽ ምን ሆኖ ነው ወድቀሽ ነው ምናምን ነገር አለኝ አይ አልወደኩም እንደዚህ ነው ምናምን ብዬ ስነግረው ጠራውና ቅድም አንቺ እስቲሽ ተፈቶባት እሷ ልጅ ተሸክማ ስትሄድ አንተ ለምንድን ነው እጅህን ወገብ ላይ አድርገህ ኪስክ ውስጥ ከተከው ኋላ የምትሄደው ህሊና የለህም እንዴ አለው ከዛ ጭራሽ በዶክተሮች ታስደበድብኝ ነው እንዴ ያለ ዶክተር ፖሊስ ነው ያለክ ማን ነው ለምንድን ነው ምን ደበድብክ
እና አንድ የተማርክ ሰው ሆንክ በስርዓቱ ነው እያስረዳንክ ያለ ነው ምናምን አንድ ሁለት ተባባሉ በቃ እዛ ከዶክተሮቹ ጋር ከዛ ተቃጠሉ ሐኪሞቹ ከዛ ወደ ውስጥ ገባው እስቲሹን በስርዓት አጥቦ ማደንዘዣ ወግተው ሰፉኝ ተሰፋውኝ ሰፍቼ ማደንዘዣ ሰጡኝ የቁስሉ ማድረቂያም ሰጡኝ ወደ ቤት የመጣው በጣም ህመሙ ከፋ ነበር በሳምንት በ6 ቀን እንግዲህ ልዩነት ሁለቴ ነው እስቲሽ የተሰፋውኝ በዚህ አጋጣሚና ህይወት ቀጠለ እንደዚህ በቃ ከዛ ሰራተኛ ነበር የዛኔም ከሰራተኛ ጋር የሚሆነው ነገር በቃ የተቃጠልኩ መኖር ቀጠልኩኝ እሳት ሆነ ህይወቴ ጀሃነም ሆነ በቃ ሴቶቹ ከውጭ አሉ ከዚህ ጋር እንደዚህ ያረጋል ምናምን ልጄ ከፋለችልኝ አንድ 6 ወር ምናምን ሞላት እንደዚህ ያሳደግኩኝ 20 ብርም ይሰጠኝ ሲፈልግም እየመታኝ ቤቱ ቃንዳል ለኔ ለተሰባብሮ አለቀ ከዛ የሆነ ቀን በቃ በጣም በክፉኛ ደበደበኝ አካራያችን ፖሊስ ይዞ መጣና በቃ እቺ ልጅ ከሞተች እኔ ተጠያቂ አይደለም ምናምን ብሎ ፖሊሶች ናቸው ያስጣሉኝ ማለት ነው ቢላ ይዞ ወይ አንቺ ትወጊና ትጋይኛለሽ አንቺ ወክተሽ ካልገደልሽኝ ደግሞ እኔ እገልሻለሁ ምናምን ነገር አለኝ ቢላ ይዞ ማለት ነው እንደዚህ አንዴ አንገቴ ላይ ያደርጋል አንዴ አይንሽን ያወጣዋለሁ ይለኛል ከዛ ይሄን ይሰማና ከራዩ ሄዶ ፖሊስ ጠርቶ ይመጣል የሰፈር ሰውን ጠርቶ ይመጣል ይው ገልሻለሁ ይያለ ቢላ ይዞ አንገቷ ላይ እንደዚህ ያለ ስለሆነ ብትሞት እኔ ተጠያቂ አይደለም ምናምን ይላል ማለት ነው ከዛ ነጋ ሲነጋ እሱ ከቤት ወጣ ያው ሱስ አለበት ሴቶቹ ጋርም አለ ሺሻ ቤትም አለ ሄዳል እሱ መሄድበት ቦታ መች እንደሚሄድ ያውቃል እያንዳንዱ ሰዓቷን ተነስቼ የሆነች እርጉዟ ቴሌቪዥን ነበረች እሷን ሽጬ ልጄን ይዤ አጣ ወደ እናቴ ጋር ጅማ ሄድኩኝ ከዛ እዛ አንድ ወር እንደፈለገ ሆነ ተፍታታ ዘና አለ በቃ አልመጣለትም ምንም ቢሆን እንደኛ አልሆነለትም ልጁም ተናፍቀው ጀመር መሰለኝ መጣ አገሩን አጣይቆ መጣ ጅማ ድረስ እናቴ ጋር መጣ በቃ እንደዚህ አሳመናቸው ያለቀሰ ስለሚግባሩ ባህሪው ቢስሚላህ በጣም ተወዳጅ ነው እናቴ ማለት በላኝ አንቺ ነሽ ተናጋሪ አንቺ ነሽ የምትለፈልፊው አንቺ ነሽ የበደልሽው ልጁን ብላለች በላኝ ቀጥልላችኋለሁ ረዘም